ናቲ ምን እያደረክ ነው? ምን አደረኩ? እያየሁ ምን አደረኩ ትላለህ? ምን ሳደርጋለሽ? እጅ ላይ ያዝከው ምንድን ነው? ምን ያዝኩኝ? ለካ ታጨሳለህ። የምን ጭስ ነው መጫወቻ? ይኸው እያየሁ ካላል እንዴ? እያለኮስክ እያየሁ ካላል እንዴ? ምንም ያየሽው ነገር የለም። እሺ ጥሩ። እናትና አባትህ ይምጡልህ። ሁሉንም ነገር በዝርዝር ነው የምነግራቸው። ምንም አላየሽም አንቺ አሮጊት። ስነ ስርዓትሽን ይዘሽ ብትቀመጭ ይሻልሻል። ሁሉንም ነገር እናትና አባትህ ሲመጡ እነግርልሃለሁ። አንቺ ያምሻል እንዴ? አፍሽን ዘግተሽ አርፈሽ ስራሽን ብትሰሪ ይሻልሻል። ምንም አላየሽም እያልኩሽ ነው። ኧረ እኔማ ሳልነግራቸው በፍጹም የአንዳንዱን ነገር ያደረከው ሲመጡ እናገራለሁ። አንቺ ሴትዮ ያምሻል እንዴ? አንድ ነገር ትንፍሽ ብትይ እገልሻለሁ። እናገራለሁ አልኩ እኮ። አንድ ነገር ትንፍሽ ብትይ እገልሻለሁ። እሺ ልቀቀኝ። ልገለኝ ነው እንዴ? እነግራቸዋለሁ አልኩ። ልቀቀኝ አልኩ። የማያገባሽ ገብተሽ ትግራ ትታገይ ከኔ ጋር። አንድ ነገር ትንፍሽ ብትይ እገልሻለሁ። እሺ ታይኛለህ። ሁሉንም ነገር ነው የምነግራቸው። ጭራሽ ልገለኝ አንተ ሱሰኛ። አንቺ ሴትዮ አፍሽን ዝጊ ብዬሻለሁ። ማሚ ወይም ዳዲ ይህን ነገር ቢሰሙ እመኚ እገልሻለሁ። አሳይሃለሁ። ሂሩት። አቤት ጋሽ። እንዴት ነሽ? ሰላም ነው። ሰላም ነው አይደል? ሰላም ነው። እንዴት ነው ቤቱን ለመድሽ? ኧረ አዎ ለምጃለሁ። በጣም ጥሩ፣ ደስ ይላል። ስራ እየሰራሽ ነው? አቋረጥኩሽ እንዴ? አይ ጨርሻለሁ። ኦኬ። ታዲያ ለምን ወደ ሳሎን አትሄጂም? አይ እኔ ብዙም ሳሎን አይሻልም፣ እዚህ ይሻለኛል ጋሽ። አንዳንዴ በስራ የደከመ አይምሮሽን እኮ ትንሽ ፈታ ማድረግ አለብሽ። ሳሎን ሁኚና ደግሞ ቴሌቪዥን። አይ እኔ ብዙም ቴሌቪዥን ማየት ስለማልወድ ነው ጋሽ። አይ ጥሩ አይደለም። አሁን ደግሞ መልመድ አለብሽ። ምክንያቱም ስራ እየሰራሽ በዛ ላይ ከቤተሰብ ርቀሽ አይምሮሽ አንዳንዴ የሆነ ድክም ሲል እኮ ፈታ የምትይበት ነገር ከሌለ ጥሩ አይደለም። ለአንቺም የሆነ ጭንቀት ሀሳብ ነው የሚሆንብሽ። እሺ ጋሽ እሺ። አዎ ፈታ አድርጊ አይምሮሽ ነው። ሁለተኛ ደግሞ አትጨናነቂ እሺ። የሆነ እኔም ፍቅርም የሆነ እንደ አለቃ ምናምን አድርገሽ አትይው እሺ። እሺ ጋሽ ኖርማል ነው። እሺ ማንም ቤት ያለ ነገር ነው፣ የሚያጋጥም ነው አንዳንዴና ራስሽን የሆነ ቅልል አድርጊና ቤቱ ነፃነቱ በጣም ተመችቶሻል ይመስለኛል። አዎ ተመችቶኛል። ምንም ችግር የለም አይደል? ስትሰሪ የሚጎልሽ ነገር የለም? ምንም የለም ጋሽ። በቃ ዋናው ነገር ይሄ ነው። ስለዚህ እዚህ ኪችን ውስጥ ሁሌ ስመጣ እዚህ ማግኘት የለብኝም። አንዳንዴ ዘና በይና ራስሽን በጣም እንደ ሰራተኛ አድርገሽ ሳይሆን ኖርማል ነው በቃ። እሺ ጋሽ። ቀለል አድርጊና ፈታ በይዛ። እሺ እሺ። እንደዛ ይሻላል። እሺ አሁን ስራ ከሌለብሽ ወደ ሳሎን ነኝ፣ ችግር የለውም ጋሽ። አንድ ማናገሩት ነገር ነበር። ያው መቼም መናገር ይኖርብኝ አይኖርብኝ የማውቀው ነገር የለም፣ ግን እኔ ልጅ እንዴት እንደሚያድግ እንዴት ማሳደግ እንዳለብኝ እናትዬን የሚያክል ልጅ ነበረኝ። እግዚአብሔር ወስዶ ያው ብቸኛ ቢያደርገኝም የልጅ አስተዳደግና እንዴት እንደማደግ እንዳለበት አውቃለሁ። ግን እኔ እንደ እናት ተቆጥቻለሁ። ማለት ያለብኝም ብያዋለሁ። ግን ጋሽዬ አንተ እንደ አባት እንድትቆጣው ስለፈለኩ ነው። እኔ ላርጎ ልገዛ ወጥቼ ተመልሼ ካርድ ልገዛ ለራሴ ብር ልወስድ ስመለስ እናትዬ ቤት ውስጥ ሲጋራ ሲያጨሳሉት። ምን? አዎ ጋሽዬ። እንዴ ሂሩት እየቀለድሽ ነው አለበት። አረ በፍጹም ጋሽዬ፣ እግዚአብሔር ምስክሬ ነው። ናቴ? አዎ ናቴ ያንተ ጋሽዬ። ግራ ገብቶኝ ተደናግጬ በጣም ተቆጥቼዋለሁ። ቢሆንም ግን ከዚህ የበለጠ ሌላ መሪ የሆነ ነገር እንዳያደርግ ጋሽዬ አንተ እንዳወቅ ደግሞ እርግጠኛ ነሽ? አዎ ጋሽዬ፣ እግዚአብሔርን በዓይኔ በብረቱ ነው
አረ አያደርግም። ናትዬ እንደዚህ ያለ ነገር አያደርግም። እውነቴን ነው ጋሼ። ይኸውልሽ ሂሩት፣ ለምንድን ነው መሰለኝ ምናልባት የሆነ ትንሽ የተሳሳተ ነገር አይተሽ ሊሆን ይችላል። ምክንያቱም እኔ ናትዬን አውቀዋለሁ ምን አይነት ልጅ እንደሆነ። እግዚአብሔር ምስክሬ ነው። በአይኔ በብረቱ ነው ያየሁት። እንዴ እኔ ምን ሊያደርግልኝ ዋሻለሁ? ለምን ዋሻለሁ? ምን ይጠቅመኛል መዋሸቴ? ያው ልጆት እንዳይበላሽቦት እንዲመክሩትና እንዲገስጡት ለማድረግ ነው። ሲጋራ በእጁ ይዞ? አዎ እኔ ያው ለራሴም ከወጣው አይቀር ለራሴም ካርድ ገዝቼ ልግባ ብዬ ብር ለማምጣት ስመለስ ነው ወጣለች ተመልሳ ትመጣብኝም ትቆያለች ብሎ አስቦ ነው መሰለኝ ሲጋራውን ይዞ ሲያጨስ እጅ ከፍንጅ ነው ያየሁት። ይኸውልሽ እኔ አንቺ ስለመናገርሽ ምንም ማለት ነው፣ ግን ናቲን በደንብ ጠንቅቄ የማውቀው ልጅ ነው። ዲሲፕሊን ያለው ልጅ ነው። አስተዳደጉም እንደዚህ አይደለም፣ ስርዓት ያለው ጎበዝ ነው። ምናልባት ግን ሂሩት እኔ እሱን አረጋግጬ ጠይቄ ግን የማይሆን ነገር እንትን የሚል ከሆነ ደስ አይለኝም። እግዚአብሔር ምስክሬ ነው። ለምን ዋሻለሁ ጋሼ? እኔ አጣራለሁ፣ ችግር የለውም። እሺ የት ነበር? ና ቁጭ በል። ምን ነው? ቁጭ በል። ከየት እየመጣ ነው? ላይብራሪ ነበርኩ። ላይብራሪ ነበርክ? አዎ። ዝም በል። ይሄ ይለኛል ደግሞ መጽሐፍ ታሳየኛለህ ያለ ቁሻሻ እንዳንተ አይነት ተማሪ። አባ ምን ሆነ ነው? ሂሩት የነገረችኝ ነገር እውነት ነው ወይስ እውነት አይደለም? ሂሩት ምን ሳታቅማማ ተናገር። እውነት ነው ወይስ አይደለም? ምኑ ነው የነገረች? ምንድን ነው? ምን አትዋሽ እያልኩ እኮ ሳትዋሽ ንገረኝ። ኧረ እኔ ዝም ለማውራት ታስባለህ? ቆሻሻ በቃ አንድ ሳትደብቅ ንገረኝ። አንተም ብሎ ደግሞ የነገ ተስፋ ምናምን ብዬ ማውራቴ አንተ ነህ ለነገ ተስፋ የምትሆን ቆሻሻ። ምን ያለች? እኔ እንዴ ሲጋራ ስታጨስ አይታለች አላየችም? የምን ሲጋራ? አይታለች አላየችም? አባ አንተ ተናገር እያልኩ ነው። ምንም ሳታረጋግጥ ነው የምትመጣኝ? ኧረ እባክህ እኔ ምንም ሲጋራ የሚባል ነገር አጭሼ አላውቅም ከተወለድኩኝ ጀምሮ እስካሁን ብዬ ነበር። እኔ ላለማመን ነበር የሞከርኩት፣ ግን አንተ በጣም መጥፎና ቆሻሻ ልጅ እያልኩ ደግሞ አንተን ማባበሌ ደግሞ ትሸማቀቃለን። ስራ ነው የሚያሸማቀቅ። የሰራውን ታውቃለህ። ከአንተ ጭንቅላት የሚጠበቅ ነው። እኔ ምንድን እኮ ነው የማወራው? እኔ ሲጋራ የሚባል አጭሼ አላውቅም። ናቲ ያንተ ጭንቅላት የሚያደርግ ነው። እኔ ከላይብረሪ ነው ሁሉ ራሱ የሚመጣው። ዳዲ ምን ሆነ ነው አንተ? በጣም አዘንኩብህ። በጣም እሷን አምነህ ነው እንዴ የምትመታኝ? ዝም በል። ያላየችውን ነገር አትናገርም። ትልቅ ሰው እኮ ነች። ማስተዋል የምትችል እኮ ነች። ጭንቅላት አላት። እሷ ሲጀመር ከመጀመሪያ ጀምሮ ስለማትወደኝ ነው እንደዚህ የምታደርገው። ምን አረከኝ ብላ ትጣላለች? ይኸው ከአንተ አጣላችኝ ዛሬ። እሷ ምንም ለኔ ደስ አይደላትም። ዝም በል። እሷ አትበል። ትልቅ ሰው ሆና መቼም ያላየችውን ነገር አሁን ልታወራ አትችልም። ናቲ ሊያደርግ አይችልም ብዬ አስቤ ነበር። ታዲያ ዳዲ በምን አመንካት? ዝም በል። ከዚህ በኋላማ አመንኳት እኮ በቃ።
እኔ የምልሽ ይህን ልጅ በደንብ መቆጣጠር አለብን ማለት አይ መከታተል አለብን። በቃ እኔም አንቺም የተለየ ቁጥጥር ማድረግ አለብን። የኔ ናት ምን አድርጎ ያውቅናል? ቁጥጥር የምናደርግበት ልጁ ሲጋራ ማጨስ ጀምሯል። ምን? አዎ ሲጋራ ሲያጨስ ሂሩት ደርሳበታለች። የኔ ናት? አዎ ያንቺ ናት። እሷ የነገረችን ወሬ ለቃቅማ ነው እንዴ አሁን የምትናገረው? እሷ እኮ ያላየችውን ነገር አታወራም። መቼም ትልቅ ሰው ነች ታውቂያለሽ አይደል? እኔ ልጄ እንዴት እንዳሳደግኩት አውቃለሁ። ልክ ነው፣ ግን እንዴት የምታሳድጊው ልጅ አያደርግም ማለት አይሆንም። ምክንያቱም ትልቅ ሰው የዚህን ያህል ሊያስዋሻት የሚችል ወይ ደግሞ እሱን ሳያጨስ ወይ እጁ ላይ ሳታይ ይህን ነገር አደረግኩ ብላ መናገር አትችልም። ስለዚህ አንቺ የምትሆኝ እኔ መውጫ መግቢያውን በደንብ ማየት አለብን። በተለየ መቆጣጠር አለብን። ናትዬ አያረገውም ሳይሆን እንደሚያደርገው አስቦ መከታተል ነው እያልኩሽ ያለሁት። ብላ በዚህ መጣች። አንቺ ገልቶ ምን አጠፋሁት? ደግሞ ምን አባሽና ስለ ልጄ ተቆርቋሪ ያደረገሽ? ያው እንደ ልጅ አይቼው መጥፎ አራያ መንገድ እንደ ልጅ እንሳሽና ምን አገባሽ? የፈለገ ነገር ቢያደርግ ደግሞ እኔ እናቱ እያለሁ እኔ ረጥሽ ደረጀ ጋር ለምን የምታቃጥሪ? ያው አባቱ ነው የገስጠው ብዬ ነው። የረዛ ስሚ አይደለም ሲጋራ ሰው ቢቀብል የመናገር መብት የለሽም። እሺ ያው እኔ እንደ ልጅ ነው ልጅ እንሳሽና ልጅ ትላለች። ይስ ያዳምጥሽ ነው ከልጄ ላይ አንሺ አይንሽን። እሺ ደደብ ምን አይነት አለቀምቀም ናት? ናቲ አቤት ነው። ማታ የነገረኝ አባት እውነት ነው አይደል? እንዴ ነው ያሳደግኩኝ? ለምረም አታስብልኝ? ማሚ አደግ በቃ ለዚህ ማድረግ ደረስክ? አምንሻቸው ነው እነሱ? ስንት መስዋዕት ከፍ ያሳደግኩ ልጅ ምላሹ ይሄ ነው? ምላሹ ይሄ ነው ልጄ? ማሚ የምር አምንሻቸው ነው እኔን በዚህ አይነት ነገር ይጠረጠርሽኝ? እውነት ልጄ መሆንን ራሱ አሁን እጠራጠራለሁ። ማሚ ናቲ እኮ ነኝ። እንዴት ነው እነሱ እንደሚሉት አይነት ነገር እኔ ላደርግ የምችለው? እውነት ናቲ እውነት አድርገህ ከሆነ ግን ማሚ እኔ በፍጹም እንደዚህ አይነት ነገር አላደረኩም። ያቺ ሴትዮ ልጅ ነኝ እንደዚህ ልጅ አላየችህም? እጅክ ላይ አይታለች አላየችህም? ይኸውልሽ ማሚ እንዴት እንደማስረዳሽ አላውቅም። እጄ ላይ ማየት ጄሊ ሲጋሩን አይተዋለች፣ ግን እኔ በፍጹም ላጨሰው አልነበረም። ምን ሊያደርግ ያስከው ታዲያ? ምን ሊያደርግ? ይኸውልሽ ዛሬ አብሮኝ ከሚቀመጠው ልጅ ጋር ትምህርት ቤት ውስጥ አጋጣሚ ወረቀት ተቀያይረን ነበር። ደብተር ምናምን ስንቀያየር ነው እዛ ውስጥ የሱ ቃል የሱ ሲጋራ ነበር። ሲጀመር ለምን የምትቀያየረው? እሱማ ለማጥናት እንዲሆነኝ ነው የቀየርኩት። ያንተ የት ሄዶ አገባም እንደ ክላስ አትማርም? አይደለም እኔ ሌለኝ መጽሐፍ ነው ማሚ። ምንድነው የምትይው? እኔን አታምኚኝም እንዴ? እኔ ሌለኝ መጽሐፍ እሱ ጋር ነበር። ከዛ አንድ ጊዜ እየተዋስኩኝ ከዛ በኋላ ረስቼው እንደዚህ መጣሁ። ይኸው ማሚ
ከአንቺ ስጋ የነጠለኝ ይኸው እኔ እምልልሻለሁ። ከዛ እዚህ መጥቼ ልክ እንደመጣው መጽሐፎችን ደብተሮችን ላይ ምናምን ስገልጥ የልጁን መጽሐፍ ቦርሴ ውስጥ አገኘሁት። ረስቼው እንደነበር ሳይ ደነገጥኩና ልክ እንዲህ ሳወጣው ከመሀሉ ሲጋራ ወደቀ። ልጁን እንደሚያጨስ ስለማላውቅ በጣም ነው የደነገጥኩት። ከዛ ሲጋራውን አንስቼ እንደዚህ እያየሁት ነው መጣችና እሱ እኔን ማለት ነው አንተ አጫሽ፣ አንተ ቦዘኔ ሱሰኛ ዱርዬ ብላ አነቀችኝ። ገና ለቤተሰቦቼ ይሄን ተናግሬ ጉድ አደርግሃለሁ ከዚህ ቤት አውጥተው እንዲጥሉ ነው ማድረገው ብላ እንዲህ ስታደርጋ ሲታደርጋ እዚህ ሶፋው ላይ ሲታደርጋ ማናት እሷ? እቺ ሩት ነቻ። ማን አለ ሌላ? ሲታደርጋ ልገለኝ እንደዚህ ፍናደርጋ መተንፈስ አቅቶኝ ነበር። ከዛ በስንት ነገር እየተንፈራፈርኩ ነው የነቃሁት ሁሉ መተንፈስ አቅቶኝ ልገለኝ ነበር። የኔ ልጅ መቅጣት የሚችለው እኔ ብቻ ነኝ፣ እኔ እናቱ ብቻ። እሷ ግን ማለት ነው ምንም ውሻ ጭራሽ አለፍኳታ። ብዙ ነገር አለፍኳት። በጥፊ መታች አለፍኳት። ምን አገባት? ጭራሽ ከሱ ብዙ ደረጃ ራሱ ማለት ነው ለእሷ ጊዜ እሷ ኖሬ ስንቶ እኔ ሰጠኝ ሲቀጠቅጠኝ ነበር። ስንት ጊዜ እንደመታኝ አንቺ አላየሽ። በቃ እኔን አታውቂም። ምን ያርገው? እውነት ለመናገር ማሚ ከነሱ ዱላ በላይ ያመኝ አንቺ እኔን አለማመንሽ። እንዴት ነው አንቺ እኔን ማታምኚኝ? ቆይ ልጅ ነገር ኮኮ ይሄ እውነት ይሁን አባት ጋር ደውዬ ሁሉን ነገር እናገራለሁ። ሁሉን ነገር ስልክ የሰጠህ እኮ እንድትማር ትልቅ ሰው እንድትሆን ጭንቅላት እንዲኖር ነው። እንዴ ማሚ አላመንሽኝም? እንዴ እስካሁን ያወራሁት አረጋግጬ ነው አልኩ። እውነት ይሁን ስልክን እንዲወስድብን ነው ማስደረገው። ካላመንሽኝ በቃ አትመኝኝ። እኔ ግን እንደዚህ አይነት ማንነት ያለኝ ልጅ አይደለሁም። እንኳን ሲጋራ ላጨስ ይቅርና እንደዚህ በእጄ እንኳን የነካሁት ስንት እጄ እንደታጠብኩ እኔ ነኝ የማውቀው። ያቺ ሰራተኛ ግን ተሳካለት። አጣላሃለሁ እንዳለችኝ ይኸው አጣላች። እሷን ቆይ እሷን ሰራላታለሁ። ተዋት። አንተ ካላረክ ችግር የለውም። አላደረኩም። እሱን አጣርቼ ደርስበታለሁ። ቺውሻ አለፍኳታ። ብዙ ነገር አለፍኳት። ሱስ ማን ነውና ነው? ማን ነው ልጄ? ምን አባቱ? አንተ በቃ ትጨነቅ። እሷንም ቢሆን ልኳን ሰጥቻታለሁ። ልኳን ነግሬያታለሁ፣ ሰድቤያታለሁ። አሁንም ቢሆን አለቃትም። እሺ እኔ ልጅ አንተ እኮ እንደማታረጋቃለሁ ልጄ። ዛሬ ቀን ሙሉ ሳብሰለስል ነው ያልኩት። ስለምን? እቺ ሰራተኛዋ በነገረች ጉዳይ ነው። ምንም በማያደርገው ነገር ሲጀመር ልጄን ጠንቅቄ ያውቀው ነበር። አያደርግም ብዬ ነበር። እውነት አያደርግም። በምን አረጋግጥሽ? ሲጀመር ጓደኛው ታውቃለህ መቼም ለአንተ አልነግርህም መጽሐፍ ማንበብ እንዴት በጣም እንደሚወድ። የሱ መጽሐፍ ተውሶ ለካ ቦርሳ ውስጥ ገብቷል ያ ጓደኛው። ከዛን ይዞ መጣ። እሱን ሲያወጣ ነው ለካ ሰራተኛው ያየችው። ጀመር ልጅ አያረግም። ዞሮ አየሽ ጥቆሞ። እንግዲህ መጥፎ ጓደኛ ካለው ሲጋራ የሚያጨስ ጓደኛ ካለው ነገ ምን ሊያደርግ ነው ይሄ ልጅ? እሷ ሲጋራውን እጁ ላይ ሳታይ መቼም በእጇ ሰጥተው አላወራች። ልጅ አይዋሸኝም። በዛ ላይ በጣም እያለቀሰ ነው የተናገረው። ልጅማ በፍጹም አያረጉም። ሲጀመር ደግሞ አንተ እንዴት ጓደኞቹ የፈለገ ነገር ቢያረጉ ከነሱ ጋር ዋለና ልጅ ያረጋል ማለት ነው? ሰው እንዴት በውሎ ይመዘናል? ወጣት አይደለም ፍቅርተ። ወጣት ሲሆን እኮ የሚውላቸው የሚመርጣቸው ጓደኞች ከሌሉ በመጽሐፍ ውስጥ ሲጋራ መስጠት ማለት ውጪ እንኳን አለማጨሱን እርግጠኛ መሆን የለብሽም። ዞሮ መከታተል አለብሽ።
ልጁን ካልተከታተልሽው ዛሬ ቤቱ በመጽሐፍ ይዞ የመጣ እየገዛ ነው ነገር ሊያጨስ የሚችለው። ትልቅ ሰው ነች፣ አትዋሽም ብዬሻለሁ። ዝም ብላም አላወራችም። ይኸውልህ መጽሐፉን እኮ ተውሶ ነው ልጁ ነው መሀል ያደረገው። ልጁ አጨሰ አላጨሰ እኔ እኮ ጉዳይ አይደለም። እኔ አሁን ስለ ልጄ ነው የሚመለከተው። ጓደኛው ከሆነ አጨሰም፣ ጓደኛው ከሆነ ከነገ ያስተምረዋል እኮ። ይሄ ደግሞ ክትትል ይፈልጋል። በቃ አሁን እኔን መናገሩ ወይ ደግሞ መከራከሩ አስፈላጊ እኮ አይደለም። ፍቅር ልጄን እኮ ነው ያውቀዋለሁ። እኔ እኮ ነኝ ያሳደግኩት። በደንብ ተከታታዩ። ሲጀመር ከጥናት ከማንበብ መጽሐፍ ከማንበብ ክላስ ከመሄድ ውጭ ሌላ ምን ጊዜ ያለው እሱ? አልገባ እያለኝ ያለው ነገር ምን እንደሆነ ታውቂያለሽ? ልጄ 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 ብለሽ ሁሌም የምታወራው በቃ ልጅነቱ ለኔም ነው ብዬሻለሁ። እያሳደገን ያለ ነው አብረን ዋጋ እየከፈልኩበት እኮ ነው። መጽሐፍ ይወዳል ነው እንዲወድ ያደረኩት ነው ያለው እንዴ? እንዲያነብ ያደረኩት ነው እኮ ነው። ምንድነው በተለየ መንገድ ልጄ በቃ እናት ነሽ፣ ይታወቃል፣ ግልጽ ነው። ምንም ማውራት አያስፈልግም። እኔ ደግሞ አባቱ ነኝ ብዬሻለሁ አይደል? እኮ ልክ ነህ እኮ። ግን እቺ ማትራባ ገልቱ ሰራተኛ ስለነገረች አምነ ነው ልጄ ላይ እንደዚህ ድምድም የምታረገው? እባክሽ ንግግሩ እኮ አሁን በቃ እንዳጨስ ለምን አልሳደብም? ልጄ እኮ በቃ ያላደረገውን ነገር ወላኔ በመጠየቄ ሁሉ እያፈርኩ ነው ልጄ እንደማደርገው እያወቅሁ። በዛ ላይ በጣም እያለቀሰ ነው ልጄ። ደግሞ እንደዚህ ዋሽቶኝ አያውቅም። ማልቀሱ እንግዲህ እንዳይታወቅበት ሊሆን ይችላል። አንዳንዴ የማይመታ ልጅ ሲቆጡት ያለቅሳል ይባላል። ያ ሊሆንበት ይችላል። ልጄ እንደዚህ የሚተረትለት ልጅ አይደለም። ጠንቅቄ አውቀዋለሁ ልጄ። እኔ ነኝ ያሳደግኩት። በምን አይነት መልኩ እንዳሳደግኩት እኔ ነኝ የማውቀው። በቃ አሁንም በደንብ ወቅ ቀስ በይና ተከታታይ። አንተ ቆይ ሌላ ችግር አለብህ እንዴ? ትናንትና ማናቃ ሴትዮ መታ ስለነገረች ነው እንደዚህ ንግግሮች የምትናገረው? በወሬው አይደለም፣ ያላየችውን ነገር አላወራችም። እኔ ደግሞ እከታተለዋለሁ። ብትከታተይም ባትከታተይም እኔ መከታተሌን አላውቅም። አንተም ሰውን እኔን ትገላመጠኛለህ? ወይኔ አንተ ጥማታም ሽማግሌ፣ አንተ የሞትክ ሬሳ ሽማግሌ። ደሞ እጅ ሰራተኛ ነች ችግር የሆነችብኝ። በማያገባት እየገባች ነገር የምትፈተፍተው እናንተንና እሷንማ ከዚህ ቤት ሳላስወጣ አርፌ ያልቀመጥላችሁ። ስሚያንቺ አቤት። ልጄንና ደረጀን እንዳጣላሽ መልሽሽ ታስታርቂያቸዋለሽ። እኔ ምን አድርጌ ነው ያጣሏቸው? ምንም አላውቅሽም እንዴ? እኔ ምንም ያወቅኩት ነገር የለም። ስሚ፣ ሲጋራ እያጨስ ነው ብለሽ አጣልተሻል። መልሰሽ ታስታርቂያቸዋለሽ እንዳጣላሽ እያለቀሽ ሲመጣ። እትዬ ያላየሁትን ነገር እኮ አይደለም ያወራሁት። ትክክለኛውንና እውነተኛውን ነገር ነው ያየሁት። በምቀጣው መልኩ እኔ ራሴ እናቷለሁ ቀጣዋለሁ። ስለ ልጅ አይመለከትሽም። አሁን እያልኩሽ ያለሁት ደረጀና ልጄን ታስታርቂያቸዋለሽ እያለቀሽ። ምን ብዬ ነው ማስታርቃቸው? እሱ የራስሽ ጉዳይ። እትዬ ከመሬት ተነስቼ ምን ብዬ ነው እናንተ ሁለታችሁ ታርቁ ምለው? እኔ እኮ ግራ ገብቶኝ ነው። ይሄንን ማታረጊ ከሆነ ኩትሽን ለቃቅመሽ አስወጣሻለሁ። ያለ ተያዥ እንደመጣሽ ታውቂያለሽ አይደል? እሱን አውቃለሁ። ማንም አይቀጥርሽም። እሺ እትዬ ምን ብዬ ላስታርቃቸው? እሱን ላንቺ ትቻለሁ። እንዳጣለሻቸው እያለቀሽ ታስታርቂያቸዋለሽ። መቼም ዋሽ እያልሽኝ አይደለም አይደል እትዬ? እኔ ጨርሻለሁ። በፍጹም እኔ አልዋሽም እትዬ። ለምን ማትዋሽው? በዚህ እድሜ ውሸት ያምርብኛል? ያየሁትን እውነታውን እኮ ነው የነገርኩት። እየነገርኩሽ ነው። ልጄ እና አባትየው አንድ ቀን ቀና ብሎ ታይቶ ታውቅ። በአንቺ ምክንያት ነው ይሄ ሁሉ።
አይመለከትሽም ስለ ልጄ። እኔ እናቷ አለሁ። አሁን እንዳትጣላሽ እያለቀሽ ያለበለዚያ ኮተትሽን ለቃቅመሽ ውጪልኝ። ኧረ እትዬ በፍጹም ነግሬሻለሁ። በቃ ያለበለዚያ ትወጫታለሽ። ኧረ እትዬ እባክዎት። ቆይ እኔ ምን አድርጌ ነው እንደዚህ አድርጌ አሁን ማስታረቁ? ግራ ግብት ብሎኝ እኮ ነው። እሱን ላንቺ ትቻለሁ። እያለቀሽ ልጁን ጠልቼ ነው ምናምን ድራማሽን ቀጥይበትና ትነግሪያለሽ እያለቀሽ ከዋሽቼ። እሱን ላንቺ ትቻለሁ። ይሄን ማድረግ ካልቻልሽ ኮትሽ ለቃቅመሽ ዳይ አሁን ነው ዳይ ደግሞ በዚህ እድሜ ሄዷሽ ያየሁትን ነገር ነው የተናገርኩት፣ ያላየሁትን አላወራሁ። ኧረ ምን አይነት ስቃይ ውስጥ ነው የገባሁት? ምን አይነት ማጥ ውስጥ ነው የገባሁት? እሺ አሁን ምን ብዬ ነው ማስታረቀው? አምላኬ ወይ ምን አድርጌ ነው እንደዚህ አይነት ፍርጃ ፈርድ? ምን አይነት ስቃይ ነው? ምን አይነት ቤት ውስጥ ተከተልክ? እባክህን አምላኬ ሰዎችን የምታይበት አይነን እኔን አይ። እባክህን አምላኬ ምህረት ሻውን በዚህ እድሜ ምን ነው ማለት ነው? እንዴት አድርጌ ነው ማለት ነው? እንዴት መሆን ያለብን? እባክህን አምላኬ፣ እባክህን አምላኬ የሆነ ነገር ብጠር፣ እባክህን አንድዬ የሆነ ነገር አድርግልኝ እባክህ። በዚህ እድሜ እንደዋሻ አታድርገኝ እባክህን አምላኬ፣ እባክህን አምላኬ፣ እባክህን አምላኬ፣ እባክህን እባክህን በዚህ እድሜ እንደዋሻ አታድርገኝ። ጋሽዬ ይቅርታ። እና ሂሩት ናቲ ምንም አላደረገም። ሲጋራም ሲያጭስ አላየሁትም። ማለት በቃ እቤት ውስጥ በሚያደርገው ነገር በሚሰራው ስራ ስለምናደድበት ነው እንደዛ ብዬ ያልኩት። ምን እያደረግሽ ነው ሂሩት? ምን ማለት ነው? እኔ ልጄን እኮ በስነ ልቦና አይምሮን ጎድቼዋለሁ። አካላዊ ጥቃት ላይ ሊያደርሽስ ቢሆን ነው። ትክክል አይደለም፣ ግን ይቅርታ እየጠየቅኩ ነው። ብዙ ጥፋቶችን እያጠፉ ይቅርታ ማለት ያስተምራል? አረ በፍጹም። ግን በቃ በሚያደርጋቸው ነገር በጣም ነው የሚያናድደኝ። ለዛ ነው እንደዛ ያልኩት። ጋሽዬ ይቅርታ። አመንኩሽ እኮ አምኜሽ ነው እኔ ልጄን ስንት ነገር ውስጥ የገባሁት። ይሄ ልክ ነው እንዴ? አይደለም። ካንቺ የሚጠበቅ ነገር ነው? አረ በፍጹም አይደለም ጋሽ። ግን ይቅርታ ጠይቄያለሁ። በእውነት በጣም ነው የምታሳዝኝ። ኦ ናትዬ መጣ እንዴ? አዎ መጥቻለሁ። ና ቁጭ በል እስቲ። ከየት እየመጣ ነው? ከክላስ። ከክላስ? ክላስ ጥሩ ነው? አሪፍ ነው። ጥሩ። እናትዬ ባለፈው ትንሽ ኢሞሽናል ሆኜ ነበር በሰማሁት ነገር እና ከዛ በኋላ ሂሩት
ነገረችኝ ያለውን ነገር እና ተሳስቼ ነው ምናምን ስትለኝ በጣም ተሰምቶኛል። ያው ይቅርታ። እሺ ችግር የለውም። እኔ እኮ መጀመሪያም ነግሬ ነው፣ ግን የማታምነኝ ከሆነ ምናምን የማጨስ የምመስልህ ከሆነ እንደዛ ብዬ እኮ አይደለም ናት። ያው እኔ ለአንተ ካለኝ ስስት ምናልባት ነገህን እያሰብኩ ይሄ ልጅ ቢያደርገውስ የሚለውን ነገር በማመን እንጂ ስህተት እንደሆነ እኮ አሁን ላይ በጣም ተሰምቶኛል። በእውነት መምታት አልነበረብኝም፣ እንደዛም መናገር አልነበረብኝም። እና አስተዋይ ልጅ እንደሆን ካውቃለሁ፣ ጎበዝ ልጅ እንደሆን ካውቃለሁ። ታደርጋለህ ብዬ እኔ ራሱ ማሰቤ ትንሽ ስህተት ነበር እና በጣም ይቅርታ። እሺ እኔ እናንተ መጣላት የለብንም። እሺ ዳዲ። ጎበዝ ልጅ። እሺ አንዳንዴ ይፈጠራል፣ እንደዚህ ያለ ነገር ይፈጠራል እና ትልቁ ነገር መፈጠሩን አይደለም ማየት ያለብን። ያው ነገ እንዳትደግም ነገ ትንሽ አሰብ እንድታደርግ የሚረዳ ነገር ስለሆነ በሰዓቱ ትንሽ ተናድጃለሁ። ለምን ከአንተ የምጠብቀው ነገር አለ። ደግሞ ማመንም አልነበረብኝም እሷ ያለችውን ነገር እና ያው ሶሪሽ። ከዚህ በኋላ ግን ያው ክስሃለሁ። እሺ ዳዲ። ጠይቀኝ የምትፈልገው ነገር ካለ እረፍት ሲኖረም ንገረኝ፣ ወጣ ብለን እንዝናናለን። እሺ ዳዲ፣ ደስ ይለኛል። ደስተኛ እንድትሆን ነው የምፈልገው። እሺ ስላመንከኝ ደግሞ አመሰግናለሁ። ግድ ነው። እሺ ዳዲ፣ ማመኔ እኮ ግድ ነው። እሺ ናቴ፣ እሺ በቃ አሁን ግባ፣ ቦርሳ አስቀምጥና ምሳ ምናምን እንበላለን። እቺ መጽሐፍ ልጨርስ ነው፣ ትንሽ ነው የቀረችኝ። እሺ እሷን ጨርሼ በቀደም ያመጣሁልህን መጽሐፍ አላገኘህም አይደል? እሺ አስቀምጫለሁ፣ እሰጥሃለሁ። እሺ ዳዲ፣ ጨርስ ብዬ። እሺ ያኛውን እኮ ጨርሻለሁ። ጨረስክ? አዎ ጎበዝ። እሺ በመሀል ትንሽ ብሬክ አድርግና ታነባለህ። ኧረ እኔ ብሬክ ማድረግ አልፈልግም፣ ሱስ ሆኖብኛል አሁን ማንበቡ። በእውነት በጣም ጎበዝ የኔ ልጅ፣ በእውነት እኮራብሃለሁ። እና ስጠኝ መጽሐፌን። እሰጥሃለሁ። ቆይ እሺ እሰጥሃለሁ። እሺ ናትዬ፣ ናቲ፣ ኧረ እባክህ ውሃው ጠፋብኝ። በባልዲ ውሃ ቀብለኝ ናትዬ። ናቲ፣ ናቲ፣ ወይኔ ይሻለኛል። ውይ አይኔ ተቃጠለ እኮ። ወይኔ ዳዲ፣ ዳዲ፣ ኧረ ወይኔ ናቲ፣ ዳዲ፣ ምን ነው ምን ነው? እጄን ድንገት ወለም አለኝ። ይሄን ተሸክሜ። ለምን ነው የምትሸከመው? ሂሩት ጠፋባትና የታጠበች ውሃ ሳሙና ሲያቃጥላት ጊዜ አስገባልኝ በላይ አጠራኝም። እንዴት ታዲያ? በቃ ነው ያስገባላታለሁ። እሺ ያስገባላታለሁ። እሺ ዳዲ፣ ድንገት ወለም ስላለኝ ነው። ከዛ ረስቼ ነው የመጣች። ክፈትልኝ። አመሰግናለሁ ጋሼ። እኔ
እያደረክ ነው? ውሃ ጠፍቶባት እያቀበልኳት። ልጇ አይደል እንዴ? እናት ያቀብላትም? አይ እሱ እጁን ስላመመው። ለምን አንደኛህን ቆይታ አትወጣም ነበር አብራችሁ ተሻሽታችሁ? አይ እሱን እንኳን እኔ ስንንቡ ላይ አይፈቅድም። ኧረ እባክህ ከዚህ በላይ ምን ታረጋታለህ? ለምን አንድ ተያይዛችሁ አትወጡም ነበር? እንዳንቺ ስላልሆንኩ ነው። እንደኔ ማለት ትዳሬን አክብሬ የምኖር ሴት መሆንን ጠንቅቀህ ታውቃለህ። የሚመስለኝ እነሱ ነበር። አለመሆኑን ግን አሁን እያረጋገጥኩ